የጠበቅነው ሳይሆን ያልጠበቅነው ሆነ አሉ። የቢንያምን መታገት ያፌት ነው እያልን ስንጠብቅ በአስቲካ ብቻ ማኘክ አይደለም። በቃ እኔ ከኋላ ተከትዬ የሰውን ቅንጭላት በዘነዘና እንትን ብዬ ባዶ ክላስ ኩርትምትም አድርጌ ማሰር እችልበታለሁ ያለው አቤል ተብዬ ነው ለካ ቢንያምን እንደዛ ያደረገው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። በአለም ዳርቻ ያላችሁ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ አበረታቱ፣ ድጋፍ አድርጉልኝ እህቶቼ። እንደገና ደግሞ ያው እንደተለመደው ነባሮች ላይክ ሼር ማድረጋችሁን አትርሱ። ሐረግ ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ቪዲዮን በላይክ ጀምሩት እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ሐረግ ድራማ ሲጀምር ያው እንግዲህ ዳግም ደውሎ ለቪዛ እንደነገራት ለጽዮን እንደነገራት ሁሉ ያለውን ሁኔታ መቀበል አቅቷቸው ጽዮን ጭራሽ ራሷን ስታ ፍጥጥ ብላ ከነብ ላይ ተኝታለች። ቤዛም ብትሆን ተነስና ወደ ሐኪም ቤት እንውሰዳት እንጂ እያለች ናታ ወንድሟን እየጠየቀችው ቢሆንም ናታ ለአንድ እህቱ የሆነ ነገር ትሆንብኛለች ብሎ በሚፈራ መልኩ ብዛትና ዶክተሩ ቤት ይመጣል እንጂ ውጭ ሄዳ ታከም ብሎ ተከራክሮ መጣሁ እዚህ ስልክ አናግሬ ብሏት ቤዛን ጥሏት ወጥቷል። ጠብቂያት ብሎ ጥሏት ወጥቷል። እንደዛ ተሰቃይታ እንኳን አፏ ዝም የማይለው ሉሊት ተብዬዋ በጽዮን ላይ ለመተቸት እየሞከረች ነው። እንዴት እንደዚህ ትናንትና እንዲህ ፍሬ ልጅ ያን የማይረባው እንዲህ ወዲያ እንዲህ ትሆናለች እያለች ለቤዛ ትነግራታለች። የድሮዋ ቤዛ ብትሆን ኖሮ አዎ ልክ ነሽ እኮ ዝም ብላ ነው ትላት ነበር። ግን አሁን ቤዛ ተቀይራለች። አንቺ ይሄ ስለማይገባሽ ምንም አታቂም፣ ዝም ብለሽ አርፈሽ ተቀመጪ ብላ ልሳኗን ዘግታታለች። ስልኩንም ሊያናግር ናታ ወደ ውጭ እንደወጣ ከገኒ ጋር ተደዋውለዋል። ገኒም ብትሆን ወደ ሳሎኑ ብቅ ስትል ልጇ ዳግም ትክዝ ብሎ እንኳን ሊተኛ ቀርቶ አይደለም ዝም ብሎ ከነብ ላይ የተኛ ለማስመሰል ቁጭ ተኝቶ ነበረ። ገደም ብሎ ነበር ያለው ሁኔታውን ከፊቱ ያለውን ነገር ሰርታ ምንድነው ልጄ ምንድነው ዛሬ ያስጨነቀህ? ደግሞ ዛሬ በጧት የተነሳው መሆንህ ነው እያለች ያው ስላልሰማች እሱም ነገሩን ለመሸፋፈን ፈለገ። እናቴ ቁርስ ላምጣልሽ? ዛሬ ጉሊትሽ አትይዥም እንዴ? ምንድነው? በቃ ጭንቀቱና ፍርሃቱ ፊልቱ ላይ እየተነበበ ግን ደግሞ እናቱ የሆነ ነገር እንዳትሆንበት በመጨነቅ ቁርስ ላንጣ ብሎ ሄዷል። ዳግም ገኒ እናታ ጋር ተደዋውለው ያለውን ሁኔታ አስረዳችው። ትናንትና እኮ ቢንያም ያፌት ታስሯል ብሎኝ ልጄን ላይ ሲሄድ እሱ በሴኮንድ ውስጥ ተፈቶ እንኳን ልጄን ላይ ተመለስኩኝ ከቤት ምናልባት የፈጠራ ስራ እኔ ደስ እንዲለኝ ብሎ ይሆን እንዴ ቢንያም እንደዛ ያፌት ታስሯል ያለኝ? እንደው ምን ይሻለኛል ብላ ከናታ ጋር ያለውንና የተፈጠረውን ነገር አስረዳችው። ናታ ስላልሰማ ያፌት ታስሮ ነበር እንዴ አለ ኮስተር ብሎ። አዎ ታስሯል ብሎኝ ነበር እኮ ቢንያም አለች እሷም። እና ኮስተር ብላ ልቧን ድክም ባላት መልኩ እንዴ ደክሙኛል፣ ልጆችን ሰብሰብ አድርጌ መኖር ነው የምፈልገው። ይህን ሰውዬ እንዴት ማስወጣት እንዳለብኝ እስቲ ንገረኝ ልጄ። አረ እንደው እባክህን ከጎኔ ቁምልኝ። ልጄንም እንዴት እንደሚያረጋት አላቅም። ብቻ ከቤተሰቦቻችን እንዴት እንደሚርቅ ትናንትና እኮ እስር ቤት መስሎኝ ልጄን ላይ ሲሄድ ፊት ለፊት ሳየው እንደ ይሄ ሰውዬ ሙቶ ከህይወታችን በወጣ እያልኩ እየተመኘሁ ነበረ። ለሰው እስከዚህ ድረስ መጥፎ ነገር እንዲመኝ ሁላ አድርጎኛል አለች። ናታን በበኩሉ አራ እንደዚህማ ብትመኝ ያው የልጅ ባለማችሽ አይደለ? ምንም ቢሆንም እሷ ትወደዋለች፣ ወዳ አግብተዋለች ብላ ስትለው እናቷ በጭራሽ እንደማይሆን ልጇ ኤፍራታ ወዳውና ፍቅራው እንዳላገባችው ጠንቅቃ ስለምታውቅ አንተም እንዴት እንደዚህ ትላለህ? እንደዚህ አይባልም ልጄ ተዋለችው። ከገኒ ጋር ስልኩን እንደዘጋ ቢንያምን እንዲፈልጉት ጓደኞቹ ጋር ደውሎ እባካችሁ አደራችሁን፣ እኔ እዚህ መውጣት ስለማልችል ነው፣ ሆቴም ሁሉም አደጋ ላይ ስለሆነ ነው። ስለዚህ አደራችሁን፣ ቢንያም ማለት እንደ ጓደኛዬም ብቻ ሳይሆን እንደ ወንድሜ ነው። በቶሎ በፍጥነት ፈልጋችሁ አግኙልኝ ብሎ ትዕዛዝ አስተላለፈ። ያፌት ተብዬው በጧቱ ሶፋ ላይ ቁጭ ብሎ ኮምፒውተሩን እየነካካ ነው። የሚያግዘው ታሪኩ ተብዬው አጠገቡ ተቀላቀለውና ሰላም ከተባባሉ በኋላ
ፍርድ ቤት ያቆመኝና እንደዚህ ለአንድ ቀን እንኳን ቢሆን እስር ቤት ያስገባኝ ሰው ማን እንደሆን ጠበቃውን ነው ምኑ ነው አገኛችሁት አለው። አይ አለቃ ስንት ቦታ ባከንን፣ ጧትን ማታ የሚወጣበትና የሚገባበትን ለማወቅ ሞከርን፣ ግን ሰውየው በጥንቃቄ ነው የሚሄደውና የሚራመደው መሰለኝ። ጧት ስንሄድ ያልመጣም ይሉናል፣ ማታም ስንሄድ ያልመጣም ይሉናል አለው። ወይኔ ያፌት አንድ ሰው መያዝ አቃታችሁ? አንድ ሰው አለ ኮስተር ብሎ። ከዛ ደግሞ ሉሊት ከዚህ በፊት ስራ ቦታቸው ኪሳራ ያደረሰባቸውን ሰዎች አወቃችሁ አለ። አይ አለቃ ያው ታውቂ የለ ከዚህ በፊት አንዴ የሴት አንዴ የወንድ ስማቸውን እየቀያየሩ አድራሻቸውን እየቀያየሩ ስለሆነ የሆነ ፍንጭ ነው እንጂ ያገኘነው ሙሉ ለሙሉ መረጃ አላገኘንም። ግን ደግሞ የገዛ ጠላታችን ነው የሚሆነው በእርግጠኝነት እንደዛ የሚያረጉት። የገዛ ጠላታችን ጠንቅቀን ካላወቅን ደግሞ በስራችንም ላይ በጣም አድካሚ ነገር ሊፈጥሩብን ይችላሉ በማለት ብዙ ተወራሩ የስራቸውን ጉዳይ። ይህን እያወሩ እያሉ ኤፍራታ ድርደር እያለች ወደ ሳሎን መታ ምንድነው እናንተ እያላችሁ ነው በሩ መቆርቆሩን የማሰሙት? እንደዚህ ስም የቆረቆረው ማን ብላ በሩን ስከፍተው ፖሊሶች ናቸው። ውጭ ጠብቋቸው ብላቸው እኮ እምቢ ብለውኝ ነው የገቡት አለች። ያፌትና ደግሞ ያ ታሪኩ ተብየው ፖሊሶቹን ሲያዩ እንደመደንገጥ አሉ። እና አቶ ያፌት ፖሊስ ጣቢያ ትፈልጋለህ አሉት። እንዴ በምን ጥፋቴ ምን አጠፋሁኝ? እሱን እዛው ፖሊስ ጣቢያ ሄደህ ትናገራለህ። ለማንኛውም ጊዜ የለንም ተነስተህና አብረን መሄድ እንችላለን ሲሉት እሺ እናንተ ሂዱ እኔ ከኋላ እመጣለሁ አለ ብልጡ ያፌት። እነሱም ነቄ ስለነበሩ አይ እንደዛ አይነት ሳይሆን አብረን ነው የምንሄደው ብለው ጠፍነገውት ሊሄዱ ሲሉ ኤፍራታ ምንድነው ማለት እኔ ማብሬያችሁ ምንጣ ስትል አይ አንቺ ዙ ቆይኝ እንደውም ላይ ፎቅ አለ ጃኬት ታቀብኝ። አይ ታየው እንደውም መኪና ውስጥ አለ ችግር የለውም ብሎ ደውላ አሳውቀኝ እንዳልሰጋለችው። እሺ ደግ ብሏት ፖሊሶች ይዘዋቸው ሄዱ። ፖሊስ ቦታም ተንበጣሮ ጭራሽ ታሳሪ ሳይመስል ወንጀለኛ ሳይመስል ተንበጣሮ ወንበሩ ላይ ተቀምጦ ወዳውድ እያለ በስርዓት እንኳን አይመልስላቸውም። ፊት ለፊቱ ያሉት ፖሊሶች ሳይሆኑ በቃ በስሩ የሚሰሩ ሰራተኞች ነው የሚመስሉት። እና ስለ ቢኒያም የሚሆነውን ነገር ሁሉ ቢጠይቁትም እኔ አላየሁም እኔ አላቅም ብሎ እንኳን ሊታሰር አንድ ቀን እንኳን ሳይውል ተመልሶ ከነ ግብረ አበሮቹ ጋር ወጥቷል። ስማ ታሪኩ የቢኒያም መጥፋት እንዴት እንደዚህ ሊሆን ቻለ? እንዴት ተገደሉስ? ማለቴ ማን ሊሆን ይችላል? በእርግጠኝነት በደንብ ነው የሚያውቀው እኔ ቢኒያምን ሊይዘው እንደሚችል በደንብ ያውቃል ማለት ነው። የገዛው ስር ለስራችን በደንብ ስለኛ የሚያውቅ ሰው ነው እና በደንብ አጣሩ። እና ደግሞ ሬሳውስ ከወደቀ ከሞተ እንዴት ነው የማይገኘው? በደንብ መገኘት አለበት። የኛ ልጆች ፈልገው ስለማያጡት የሞት አይመስለኝም አለው ለታሪኩ። እና በደንብ እንፈልገዋለን አታስብ። ሉሊት ተብየዋ ለገኒ እንዳልሰማይ ስላወቀች ቢኒያም ላይ የተፈጸመውን ነገር ለመንገር ቸኩላ ከቤት ውስጥ ወጥታ ገኒ ላይ ደውላለች። ከደወለ በኋላ በጧት እኔ ከቤተሰቦቹ መካከል ትልቅ ስለሆንኩኝ በቃ መርዶ አርጃ ብለውኝ ነው ብላ ስለ ቢኒያም የተፈጠረውን ነገር ነገረቻት። ገኒ ሁሉን ነገር ስትሰማ ራሷን መቆጣጠር አቅቷታል። ሞባይሉንም ሁሉንም ራሷን ወድቃ ከመሬት ጋር ወደቀች። ዳግምም ቁርስ ላምጣ ብሎ እንደወጣ ሲመጣ ወለሉ ላይ ተኝታለች። እናቴ እያለ ጮሆ እንደማንም የመጀመሪያ እርዳታ ሐኪም ቤት አንጠልጥሎ ይዟት ሄደ። ይህንን አውርታ ሉሊት ወደ ቤት ስትመለስ ጽዮንና ቢዛ ጠርጥረዋት ስለነበር ዳግምም ደውሎ የተፈጠረውን ነገር ነገራቸው። እናታ ላይ ደውሎ እናቱ ሀዘኑን ቢኒያም ላይ የደረሰውን ነገር ሰው ስልክ ደውሎ እንደነገራት ሁሉን ነገር ሲነግሩት ቤዛና ጽዮን ሉሊት እንደሆነች አውቀዋል። ለማንኛውም ተረጋጉ፣ አሁን እጄ የመጀመሪያ ሕክምና እንዲታገኝ ማድረግ አለብኝ። ግን የራሱ ሰምታ ታማለች እና ራሳችሁን ጠብቁ። እኔ ሐኪም ቤት እንዳትሄድ ያረኩት ምናልባት ይችሉ ሉሊት ተብየዋ ጥፍሯን አወላልቀው የሰደዷት እህቴንም እሷን እንዳያረጉብኝ ብዬ ነው ብሎ ራሳቸውን እንዲጠብቁ አስጠንቅቋቸው ከቤት ወጥቷል ወደ ገኒ።
እና ቤዛና ጽዮንም ደግሞ ለምን መርዶ ተናገርሽ በሚል እለዋ ላይ ጨፈሩባት። ወይዘሮ ሉሊት እጇንና እግሯን እንደዛ ጣጥፋ በስርዓት መኖር ሲገባት ጭራሽ እሷ ነገርም ስላላቆመኝ ጽዮን እሰራልሻለሁ፣ አንቺ ከነገርሽ እሰራልሻለሁ፣ ቆይ ከዚህ በስተጀርባ እንዲያውም ከቢኒያም በስተጀርባ ያንቺ እጅ ያለበት ማለት ነው ብላ ብስጭጭት ብላ እንደዛ ታማ ትክዝ ብላ ስታያት ቤዛም ራሷ አዘነችላት። በመጨረሻ በቃ ልታገስም ወጥቼ ልፈልገው ይገባል ብላ ተያይዘው ቤዛና ጽዮን ወጡ። እንደዛ ጭቃ ይንካኝ አፈር አይንካኝ የምትለው ልጅ ዛሬ ፍቅር ሀያል ነውና ልቧ ተሸንፎ ፍቅሯን ልትፈልግ ሸለቆ ለሸለቆ ውርማ ለውርማ ቆሻሻ ለቆሻሻ ትሄዳለች። ቆሻሻው ምንም ሳይመስላትና ሳትጠየፍ ምን እንደምትረገጥ እንኳን በቅጡ ሳታይ ጭራሽ ፍለጋ ወጥታለች ጽዮን። በዛ ብትፈልገው በዚህ ብትፈልገው ምንም ልታገኘው አልቻለችም። ከደከማቸው በኋላ ቤዛ ጋር ወደ ቤታቸው ተመልሰዋል እንደማያገኙ ስላወቁ። ኤፍራታ ያፌት ፖሊሶች ይዘው ከወጡ በኋላ ምን እንዴት ተፈጠረ ምናልባት ከናታ ጋር ያገናኙ ይሆን እንዴ ብላ ደንገጥ ብላ ስልኳና ፈልግ አድርጋ ደወለች። እነ ዳግም ጋር ስትደውል ዳግም አነሳው። ኮስተር ብሎ ከእናቱ ጎን ቁጭ ብሎ የእናቱ አይኑ ፎቅ አይኗ እየተንከራተተ እንደዛ መሆኑ አሳዝኖታል። ትክዝ ብሎ እንደቆየ ነበረ ስልኩ የጮኸው። ሰላም ከተባባሉ በኋላ ምን ተፈጥሮ ነው ምን ችግር አለ እንዴ ብላ ጠየቀችው። እንደዚህ የተፈጠረውን ነገር ቢኒያም እንዴት እንደሆነ ሁሉንም ነገር አስረዳት። እና ደግሞ በእናቷ ላይ እናቷ የቢኒያምን ነገር ስትሰማ መሬት ላይ ወድቃ እንዴት እንደሆነች ሁሉን ነገር ሐኪም ቤት እንደወሰዳት ከሐኪሞቹ ደግሞ ምናልባት ቅንጭላቷ ላይ ደም ፈሷል ብለው ቼክ እንዳረጓት እና ደግሞ ያው በድንጋጤ ምክንያት አሁን ለጊዜው መናገር እንደማትችል ሲነግራት ድንግጥ አለች። ምንም ቢሆን እናቷ ናት። ከዛ በተረፈ ደግሞ ያን ዘመንና ያን ጊዜ ብቻዋን ስትሆን በሀዘኗም በደስታውም ከጎኗ ቆማለች። የቤት ሰራተኛ ሆና የሚገባችው ለሷ ስትል ነው። ምንም ጊዜ ሳታጠፋ ልብሷን ቀያይራ ወደ ገኒ ቤት ሄዳለች። የቤት ገብታ ሰላምታ አለች። በኋላ ያው ገኒ ስለማትናገር ግንባሯን ስማ የሆዷን ልታጫውታት ቁጭ አለች። እኔ ብቻዬን ቀርቻለሁ፣ አንቺ እንደዚህ መሆን የለብሽም። እኔ ብዙ ነገሮች ሁሉ ነገሬ በቃ ተሳስሯል፣ አንቺ ከጎኔ እንድትኖር ይፈልጋለሁ እያለች ታዋራት ጀመረ። እርግጠኛ ነኝ ገኒ ያው በአፏ ባይናገርም እንኳ ልጇ አጠገቧ ቁጭ ብላ ስላዋራች ደስ ብሏታል። በዚሁ መሀል ያፌት ማነው ናታ መጥቶ ነበር ያው ሐኪም ቤት ይዣት እሄዳለሁ በሚል ሰላም ከተባባሉ በኋላ ዳግም ጋር እንዴ ሐኪም ቤት ምናምን ሲል አይ እኔ እኮ ቅድም አትንጣልልህ ነበር ግን ላይ ስልኩን ዘጋው ሳታዳምጠኝ የጎረቤት ጋር ምን ጋር አድርጌ ወስጃት እኮ ቼክ አስደረግናት ትንሽ በድንጋጤው ምክንያት ነው እንጂ ትድናለች አሁን ብሎ አረጋጋው። ኤፍራታን ፊት ለፊቱ ሳያት የድሮ ፍቅሩ የድሮ ሁለመናው ተነሳበት መሰለኝ ፍጥጥ ብሎ ቀረ። እሷም ብትሆን እንደዛው ተነፋፍቀው ስለነበር ገኒና ዳግም ባይኖሩ ኖሮ ተቃቅፈው ያወሩም ወይም ደግሞ ያለቅሱ ነበረ። ግን ደግሞ ያው ማይሆን ነገር ነው። እና ለማንኛውም ናታ ሲመጣባት በቃ ልሄድ ደውዬ ጠይቃለሁ ደህንነቷ እንድታሳውቀኝ ዳግም ብላ ተሰናብታ የሄደች እኔ ስመጣ ነው እንደምትይዙ አላት። ናታም አይ ለዛ ሳይሆን አንተ ባለህበት እኔ ከተገኘው ባለቤቴ ይቆጣል አለችው። እንዲበሳጭና ተስፋ ላይ ተስፋ እንዲቆርጥ በሚመስል መልኩ እሷ ከዴ በኋላ ምን ሆና ነው አስሬ ባሌ የምትለው እያለ ለዳግም በልሷን ተዋት ለማንኛውም ተባባሉ። በሌላ በኩል ያፌት ተብዬው ከእስር ቤት ሲመጣ ቤቱ ቆጭቋ እያለ እሷም ከነገኒ ተመልሳ ሳሎን ቁጭ ብላ አገኛት። እኔ ዛሬ የምትፈታ አልመሰለኝም ነበረ። አረ እኔ አላረኩም ደግሞ ምን አርገው ነው ቢኒያምን ብላ ኮስተር ብላ እኔ እኮ ቤተሰቦቼ የሆነ ነገር እንዳይሆኑ ነው ለቤተሰቦቼ ዋጋ የምከፍለው እንደፈለክ መሆንልህ እኮ ለቤተሰቦቼ የሆነ ነገር እንዳታረግብኝ ብዬ ነው ናታን በዚህ ምክንያትማ እንደውም ናታ ላይ የሆነ ነገር እንደማታረግ በምን እርግጠኛ ሆናለሁ ይልቅ ላንተም ለኔም ጥሩ ስለማይሆን አሁኑኑ ጊዜ ሳታጠፋ ቢኒያምን ብትለቀው ይሻላል አለበለዚያ ጥሩ አይሆንም ብላ ኮስተር ብላ ተናግራው ወጣች ላይ ፎቅ
ያፌትም እንዴት ብትደፍረኝ ነው? ወይኔ ለአንድ ሴት ልጅ እጄን ልስጥ? እንዴት እንደዚህ ትፈነጭብኛለች? ድሮውንም ለሴት ልጅ ፊት መስጠት ይሄው ነው እያለ እየተበሰጫጨ ነበረ። ይህን እያወሩ እያለ እንግዲህ ቢኒያም የታገተበት ቦታ ስንሄድ ቢኒያም አግቶታል ብለን የምናስበው ያፌት ነበረ። ለካ እንዳልኳችሁ ባስቲካ እንደ ሴት ቀጭቋ ማድረግ ብቻ አይደለም፣ ሰውም አግቶ ባዶ ቤት ኮርተምተም አድርጎ ማሰሪያ ያቀበታል መሰለኝ። ለካ ማን ነበር ስሙ? አቤል ተብዬው። እንግዲህ በጽዮን ምክንያት ጽዮን ወዳታለሁ በሚል መልኩ እዚህ ደረጃ ደርሰው ቂም ተያይዘዋል። አቤል ተብዬው የያፌትን የግራ ጎን ወይም የግራ ጎንዮሽና ውስጡን ስለሚያቅ በያፌት እንደሚጠረጠር ስለሚያቅ ሁሉን ነገር ጠንቅቆ ስለሚያቅ በያፌት ፖሊሶች እንደሚፈልጉትም ስለሚያውቅ ቢኒያም ቢጠፋ እሱ ውስጥ ለውስጥ መረጃውንም ስለሚያቅ ቢኒያምን ይዞት ጠፍቶ ያው እንግዲህ ምንም ነገር ሳይናገር ፊልሙ እዚህ ያበቃዋል ማለት ነው። እና ቤተሰቦችዬ ያፌት ነው የሚል እስኪ ኮሜንት ላይ ያስቀምጡልኝ። ግምታችን እኮ ቢኒያም እንደዛ ያደረገው በቃ አብዛኛው ከ199% በቃ እንትን ያፌት ነው ብለን ነበረ። እና ምን ዋጋ አለው? በስርዓትና በቅጡ እንኳን ባስቲካውን የማያኝከው እንግዲህ ከቢኒያም ኋላ እንደዚህ ከሆነ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ